ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም አላሁ ሱብሓነሁ ወተዓላ ፍቃዱ ከሆነ ዛሬ አላሁ ሱብሓነሁ ወተዓላ አንድ የገባልን ضمان ወይም ዋስትና አለ። ያ ዋስትና የፈጠረውን በአጠቃላይ እርሱ ሊረዝቅ እርሱ አላሁ ሱብሓነሁ ወተዓላ ባዶ ላይተዋቸው ቃል መግባቱ ነው። ስለዚህ አላሁ ሱብሓነሁ ወተዓላ ቃል ሲገባ ለሪዝቅም ደግሞ ያስቀመጣቸው ቁልፎች አሉ። ከነዚህ ቁልፎች ውስጥ የተወሰኑትን ለማስታወስ ወይም ደግሞ ለመጠቆም ሞክራለሁ ኢንሻአላህ ሱብሓነሁ ወተዓላ። وسيكون عنوان محاضرتنا اليوم إن شاء الله وفي السماء رزقكم وما توعدون. وفي السماء رزقكم وما توعدون. رزقاته ويمساته سيساياته إلى الله سبحانه وتعالى بسماي وسطنو ويم كسماينو እንደዚሁም ደግሞ ما توعدون የምትቀጠሩትም قال بعض المفسرين أي الجنة ጀነት ማለት ነው አሉ። አላሁ ሱብሓነሁ ወተዓላ ለሙእሚኖች ቃል የገባው ትልቅ የሆነ ሽልማት አለ፣ እርሱም ጀነትም። አሊያም ደግሞ ሌሎች ሙፈሲሮች ምን አሉ? ወማ ቱዓዱን ማለት አይል ኸይር ወሸር መልካሙም መጥፎውም እሳቱም ቅጣቱም እንዲሁም ደግሞ ጀነት ሽልማቱም በዚያው በሰማይ ነው ያለው ብለው አንዳንድ ዑለማዎች ፈስረዋል። አልሙሂም عنواناችን ርዕሳችን የሚሆነው ምንድነው አለን? ወፊ ሰማኢ ሪዝቁኩም ሪዝቃችሁ የት ነው? ሰማይ ነው። አላሁ ሱብሓነሁ ወተዓላ በቁርአኑ ምን ይላል? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊየዕቡዱን ካለ በኋላ ሰውንም ይሁን አጋኔኖችን አልፈጠርኩኝም እኔን በብቸኝነት ሊያመልኩኝ ካልሆነ በስተቀር ካለ በኋላ ማ ኡሪዱ ሚንሁም ሚን ሪዝቅን ወማ ኡሪዱ አን ዩጥዒሙን እኔ ከነሱ ሲሳይን አልፈልግም፣ እንዲመግቡኝ እንዲረዱኝ ፈጽሞ አልፈልግም። ወማ ኡሪዱ አን ዩጥዒሙን እኔን እንዲመግቡኝም ፈጽሞ አልፈልግም፣ ያስፈልገኝ ጌታ አይደለሁኝም አለ አላሁ ሱብሓነሁ ወተዓላ። ኢነላሃ መን ሁወ ረዛቅ ማን ነው የሰው ልጆችን ሲሳይ የሚለግሰው ማን ነው? አላህ ነው። አላሁ ሱብሓነሁ ወተዓላ ነው። ويقول الرب جل وعلا أيضا وما من دابة في الأرض إلا على الله رزقها على الله رزقها بمدر لا ምንም የሚንቀሳቀስ የለም ሁሉም ሪዝቁ የት ነው? አላሁ ሱብሓነሁ ወተዓላ የመደበለት ቢሆን እንጂ። አንድ ጊዜ ረሱል አለይሂ ሰላቱ ወሰላም ቤታቸው ውስጥ ትንሽ ተምር ነበረችና አንድ ሰው ቤት መጣና የሚበላ ነገር ጠየቃቸው። ምን አላችሁ የሚበላ ነገር? ያቺ የነበረችዋን ተምራው ተሰጡትና እንደው እኮ ባትመጣ እንኳን እቺ ሪዝቅህ የነበርክበት ድረስ ትመጣ ነበር ተከትለህ አሉት ይባል። ኢዘን ሪዝቃችን የትም አይሄድም ማለት ነው። هذه الآية وفي السماء رزقكم وما توعدون የምትለው አንቀጽ ክታብዮች ጋር ትልቅ የሆነ አጋጣሚም ደግሞ ቂሳ አላት። يقول الأصمعي رحمه الله አስማዒ ቀደም ሲል ከነበሩ ታቢዒዎች አንድ ናቸውና ሲናገሩ ይላሉ እሳቸው አንድ ጊዜ በስራ የምትባለው ከተማ ውስጥ አንድ መስጂድ ውስጥ ነበርኩኝ ይላሉ። ከዛ ወጥቼ ትንሽ ራቅ እንዳልኩኝ አንድ ሰው አንድ ባላገር ሰው እኔ ዘንድ መጣ። فقال من أين أنت كيف ነህ አንተ ሲል ጠየቀኛል። كيف ነው የትኛው ሀገር ሰው ነህ? وقال هذا الرجل من بني أصمع
በኒ አስማዕ ከሚባሉ ሰዎች ከነሱ ነኝ ያልኩትኛል ከዛ በኋላ ምን አይን አቅበልት እሺ አሁን ከየት ነው የመጣኸው የዛን ጊዜ ምን አሉት እሳቸው ሚን መካኒን ዩትላ ፊህ ከላሙ الرحمن እኔ የመጣሁትኝ እኮ የረህማን ቃል የአላሁ ስብሓነሁ ወተዓላ ንግግር ቁርአን ከሚነበብበት ስፍራ ነው የመጣሁትኝ አልኩትኝ ብለው ይናገራሉ ይሄን የሰማው የባላገሩ ሰው ምን አለ وهل للرحمن كلام يتلى يتلوه بني آدم እንደው ለረህማን የሰው ልጆች የሚያነቡት የሚቀሩት ቃል አለው እንዴ ንግግር አለው እንዴ ሲል ጠይቀኛል قلت نعم አሁን እንዴት አለው ስል መለስኩለትኛል فطلب مني أن أقرأ عليه የዛን ጊዜ በርሱ ላይ የቁርአን አንቀጹን እንዳነብ የአላህን ንግግር እንዳነብ ጥያቄን አቀረበልኝ ያን ጊዜም አሉ فبدأت أقرأ من سورة الذاريات والذاريات ذروا فالحاملات وقرا ايالكن منبب جمركن يدرس وفي السماء رزقكم وما توعدون يميلون انقط اسكمانب درس رزقاችሁ ሲሳያችሁ የት ነው ከሰማይ ነው ከአላሁ ስብሓነሁ ወተዓላ ነው ማንንም አንተን የሚረዝቅ የለም የሪዝቅህ ضمان የገባልህ ዋስና የሰጠው ማን ነው እርሱ አላሁ ስብሓነሁ ወተዓላ ነው ይህንን የቁርአን አንቀጽ ሲያነብ ሐስቡክ በቃ አሉኛል ያ ሰውዬ ሲሮጥ ሄደ ወደዛች አርቆ አስቀምጧት ወደ ነበረው ግመሉ ሄደና ግመሏን እንዲያርድ እንዳግዘው ጠየቀኛል ያችን ግመል አረደና ወደ ግራ ወደ ቀኝ ይመላለሱ የነበሩ ሰዎች ሲያከፋፍል ጨረሰው እንظر ሲያከፋፍል ጨረሰው ከዛ በኋላ ወደ ነበረው ቀስት እንዲሁም ደግሞ ሰይፉን ስብርብር አደረገውና ዝም ብሎኝ ሄዳ ተጓዘ ሁኔታው በጣም አስገረመኝ አሉ ሲናገሩ በጣም አስገረመኝ ተውኩትኝ ሄዳ የዛን ጊዜ ሐጅ ላይ እኔ ጧፍ ላይ ከሃሩን الرشيد ከተባለው አሚር المؤمنين حججت مع الرشيد ይላሉ ሲናገሩ الأسمعي رحمة الله عليه ሲናገሩ ምን አሉ ከሃሩን الرشيد ጋር በጊዜው የነበረው አሚር المؤمنين ነው ሐጅ ስናደርግ ጧፍ ላይ ነበርኩኝ አሉ فسمعت صوتا رقيقا ይላሉ ድክም ያለ የሆነ ድምጽ ሰማሁኝ ሲጣራኛል የኔን ስም ሲጠራ አንድ ሰውን ሰማሁኛል ከዚያስ ዞር ስል فإذا هو بالأعرابي فقد نحف واصفر وجهه إلى በጣም ከስቶ ነበር ፊቱን ቢጫው ነበር ብለው ይናገራሉ እሱ ነው ከዛም በኋላ ጠራኝና فأسمعني تلك الآيات ቀደም ሲል አሰምተኝ የነበሩትን የቁርአን አንቀጾች እስኪ ዛሬም አንብብልኝ ሲል ጠየቁኝ ይላል የዛን ጊዜ መልሰው ሱረቱ الذاريات ማንበብ ጀመሩ وفي السماء رزقكم وما توعدون ብዬ ካነበብኩኝ በኋላ የሚቀጥለውን የቁርአን አንቀጽ አነበብኩኝ ምን فورب السماء والأرض إنه لحق مثل ما أنكم تنطقون فورب السماء والأرض بسماياتنا بمدر أملاك يهونبين يجعل الله براسو يملال ይህ ቃል እኮ የሰማችሁት ነገር እኮ ልክ እናንተ እንደምትናገሩት የገባውላችሁ ቃል እውነት ነው ምንም ያጠራጥር ነገር የለውም የሚለውን የቁርአን አንቀጽ ሳነብ ሲሰሙ ያ ሱብሃንአላህ ሲሉ ጮኸዋል ለአላህ ጥራት ይገባው ሲሉ ይጮህ ጀመር በልذي اغضب الرحمن ማን ነው ረህማንን ያስቆጣው የሚናገረውን አላምንም ብለው ነው ረህማን ውሸትን ይናገራል ይቀጥፋል እንዴ የሚናገረው ሁሉ እውነት አይደል እንዴ ማን አስቆጥቶት ነው እንደዚህ የማለው ብለው ሶስት ጊዜ የተከተናገሩ በኋላ ሰውየው በዛው ሞቱ ብሎ ይናገር سبحان الله هكذا كان المتوكلون على الله سبحانه وتعالى اذا المفتاح الاول يمجمرው ቁልፍ ሪዝቅ ጠበበብኝ ችግር አለብኝ የዱንያ ችግር አለብኝ የምትል ሰው የመጀመሪያውን ቁልፍ ነው እንካ ምንድነው በአላሁ Subhanahu Wa Ta'ala ለመመካት
يقول الرب جل وعلا ومن يتوكل على الله فهو حسبه بالله لا يمكى برسو لا يمدغف سو እርሱ በቂው ነው ሁሉን ነገር ይበቃሃል ሁሉንም ችግር ያስወግድልሃል فوالله ማንም ሰው በአላህ ተመክቶ ትክክለኛ ተወኩል ሐቅ የሆነን ተወኩሎ والله የሚፈልገውን ነገር ያጣ የከሰረ እንዲሁም ደግሞ የተሸነፈ ሰው የለም ለዚህም ነበር ረሱል አለይሂ ሰላቱ ወሰለም لو توكلتم على الله حق التوكل بالله ላይ እውነተኛ ትክክለኛ የሆነን መመካት ብትመኩ ኖሮ ልክ እንደ ወፊቷ እናንተንም ይረዝቃችሁ ይመግባችሁ ይንከባከባችሁ ነበር تغدو خماصا وتروح بطان طوات ስትወጣ ሰራተኛ እኮ አይደለች የመንግስት ሰራተኛ አይደለች ደሞዝተኛ አይደለችም እኮ والله ቅጥረኛ አይደለች ነጋዴም አይደለችም والله ዜሮ ናት خلاص ተነስታ ትወጣለች እየበረረች ባዶ ሆዷን ስትመለስ ግን ሆዷ አመልጦ ትመለሳለች አሉ ረሱል አለይሂ ሰላቱ ወሰለም اذا المفتاح الاول احبتي في الله انه ዛሬ ሶስት የሆኑ ብርቅዬ ቁልፎችን አቀብላችኋለሁ የመጀመሪያው ተወኩል ነው በአላህ ላይ መመካት فوالله እኔ በአላህ እምላለሁ በአላህ ላይ የተመካ የሆነ ሰው ሁሌም ቢሆን እርሱ አሸናፊ እርሱ የሚፈልገውን ያገኛል ለዚህም ነበር አንድ ጊዜ በታቢዒዎቹ ዘመን ሐቲም አልአصም የሚባሉ አንድ ታላቅ ታቢዒ ነበሩ استمعوا الى هذه القصه العجيبه በጣም አስገራሚ የሆነ ቅሳ ነው እስኪ አዳምጡት ሐቲም አልአصም የሚባሉ አንድ ታላቅ ሰው ነበሩ እኚህ ሰው ብዙ ልጆች ነበሯቸው አንድ ጊዜ ልጆቻቸውን ይሰበስቡና ምን አሉ ይሏቸዋል ዘንድሮ ሐጅ ለማድረግ ወስኛለሁኝና ጥያችሁ ሊሄድ ነው እንግዲህ ድሮ ሐጅ ሲደረግ እኛ እንደምናስበው በ3 ሰዓት በ2 ሰዓት የምትደርሰው ትራንስፖርት አልነበረ ቀናት ነበር ይፈጁት ከሀገራችን እንኳን ብዙ ሰዎች እኮ ሐጅ ለማድረግ ቀድመው 6 ወር ያህል ይነሱ ነበር ይባላል መንገድን እያቋረጡ ለመሄድ አንድ አመትን ሐጅ ለማድረግ አመታት ይፈጅባቸው ነበር ቆይተው ነበር የሚመለሱት ስንቶቹ ወጥተው ሳይመለሱ ይቀሩ ነበር እንظر حاتم الأصم ቤተሰቦቹን ይሰበስብና ምን አላቸው እኔ ሐጅ ለመሄድ ወስኛለሁ አላቸው ልጆቹ ያለቅሱ ጀመር ኢላ ማን ተኪሉና እንዴ ለማን ጥለን ነው የምትሄደው ሰርቶ የሚያበላቸው እሱ ነበር ሰበቡ ምክንያቱ እሱ ነበር ይወጣል ያገኘውን ይዞ መጥቶ ይመግባቸው ነበር የዛን ጊዜ ሲሰሙ ይሄን ዱብዳ ሆነባቸው እንዴት ተብሎ ለማን ጥለን ነው የምትሄደው ለቅሶ وكانت كسو ልጆች ውስጥ አንደኛዋ كانت امرأة أنعم الله عليها بالإيمان والتوكل واليقين الله سبحانه وتعالى إيمانا يا ورسات الله سبحانه وتعالى توكل يا سوكات الله سبحانه وتعالى بيقين يا شبرقات عندي تريد نبرج سو من قالت دعوه يذهب فليس برازق توت هدارك السنون من يمي مقابي مانو الله سبحانه وتعالى ارسكو አይደለም የኛ መጋቢ ምክንያት ነው እሱ በርግጥ الله سبحانه وتعالى እሱን እንዴት ሲያደርገው እኮ የሆነ የተወለደ ነገር ቢኖር ነው سبحان الله ከዚህ በላይ ተወኩላል እንዴ احبتي في الله لا ابدا በጭራሽ የዛን ተነስቶ ሄደ ከዛ ጊዜ በኋላ እነሱ በረሃብ ተጎዱ ይባል ጭንቀት አጋጠማቸው ቤት ውስጥ ያሉ ልጆች በአጠቃላይ እናትየውን ጨምሮ ልጅቷን ይወቅሱ ጀመር አንድ ጊዜ ምን አለች እሷ ደበቅ ብላ ያ ኢላሂ لا تخجلني بينهم ጌታዬ ሆይ በመሐከላቸው አታሳፍረኝ እኔ ባንተ መክቼ ነኝ ያልኩት እናም አታሳፍረኝ ብላ ዱዓ አደረገች አላህ መቼም በርሱ የተመኩትን ሰዎች ያሳፍርም አይደል الله سبحانه وتعالى ጥሎ አይጥላቸውም አይደል እንظر የዛን ጊዜ በነጋታው ይባላል በጊዜው የነበረው የአካባቢው አሚር አካባቢው ላይ ይመላለስ ነበር ይጓዝ ነበር እናም እየሄደ ሳለ በእነሱ ቤት ሲያርፍ ለአንደኛው ጓደኛው فقال لصاحبه اذهب واطلب لنا ماء ሂድና ውሃ ጠይቅልን ይላል ይሄድና ሐቲም الأصم ይሄ ሐጅ ሊያደርግ የሄደው ሰውዬ ልጆች ቤት ሄድና ያንኳኳል ውሃ ስጡ ይላቸዋል فناولوه
ኩዘን فيه ماء بارد ይላል በውስጡ ቀዝቃዛ ውሃ ያለው አንዲት ኮዳ ነገር ሰጡት ይባላል ይወስድና ለአሚሩ ይሰጠዋል ያንን ውሃ የጠጣው አሚር በጣም ይደሰታል ውሃው ቀዝቃዛ ነበር ለመሆኑ ይሄ ቤት የማን ነው ሲጠየቅ فقالوا هذا بيت حاتم الأصم የሚባል ሰውዬ ቤት ነው የዛን ጊዜ ይዞት ከነበረው ከረጢት የወርቅ ከረጢት ነበር የሞላው አንደኛውን ወደ ቤቱ በር ይወረውራል ከዛም من أحبني منكم فليفعل مثل ما فعلت ከናንተ ውስጥ እኔን የሚወድ ካለ ለወታደሩ በተቃራይ እኮ እኔን የሚወድ ካለ እኔ ሰራውትን ይስራ አንድ ከረጢት ወይም ደግሞ ምንድነው ኪስ ነገር ምን ይሞላበት የወርቅ ሳንቲም ይሞላበትን ወረወረላቸው የዛን ጊዜ ከሱ ኋላ የነበሩ ወታደር ከርሱ ጋር የነበረው ከባቢ በአጠቃላይ እያንዳንዱ ሰው እሱ የወረወረውን ያህል ገንዘብ ወረወረላቸው ይባላል ያን ጊዜ ይሄን ያየችው ትንሿ ልጅ ታለቅስ ጀመር የዛን ጊዜ እናትየው ምን አስለቀሰሽ ደግሞ አሁን ምን አስለቀሰሽ ምን የሚያስለቅስ ነገር አለ ይሄው አላህ Subhanahu Wa Ta'ala ከድህነት በኋላ ባለሀብት አድርጎናል ምን የሚያስለቅስ ነገር መጣ እጅጉን አስገራሚ በጣም አስደናቂ የሆነ ንግግር ተናገረች ይሷ ምን አለች ይሄ እኮ አለች نظر إلينا عبد من عباد الله بعين الرحمة فاغتنينا አለች ከአላሁ Subhanahu Wa Ta'ala ባሮች አንዱ የሆነው በእዝነት አይኑ ተመለከተንና ይሄው ሀብታሞች ሆነን فكيف لو نظر إلينا رب العالمين بعين الرحمة የዓለማቱ ጌታ በእዝነት አይኑ ውስጥ ደግሞ ቢመለከተን እንዴት ነበር የምንሆነው ይሄ ነው ያስለቀሰኝ ብላ ተናገረች ይባላል إذن ومن يتوكل على الله فهو حسبه بالله ላይ የሚመካ የሆነ ሰው እርሱ አላሁ Subhanahu Wa Ta'ala ለርሱ በቂው ነው إذن هذا هو المفتاح الأول أحبتي في الله የመጀመሪያው ቁልፍ ይሄ ነው በአላህ ላይ ተመካ በአላህ ላይ የተመካ የሆነ ሰው መቼም ቢሆን መቼ ወድቆ አይወድቅምና المفتاح الثاني ሁለተኛው ቁልፍ أحبتي في الله وهو الاستغفار والتوبة ወደ አላሁ Subhanahu Wa Ta'ala መመለስ ወደ እርሱ ንስሐ መግባት እርሱን አዘውትሮ ይቅርታውን መለመን መጠየቅ رسول عليه الصلاة والسلام بعد حديثاته منالو صلوات ربي وسلامه عليه من لزم الاستغفار استغفارا أبستو يا ليه نسو كالله سبحانه وتعالى أزنتون يرسول يقرباينة أبستو يميتأيك ونسو قالوا رسول عليه الصلاة والسلام جعل الله له من كل ضيق مخرجا كيان داندو كتنكت فلو الله سبحانه وتعالى موجا قدادان ያበጅለታል አሉ ረሱል አለይሂ ሰላቱ ወሰለም ጨንቆሃል ገንዘብ አስቸግሮሃል ልጅ አስቸግሮሃል በነገራችን ላይ ሪዝቅ ማለት ገንዘብ ብቻ አይደለም ልጅ ሪዝቅ ነው መልካም ጓደኛ ሪዝቅ ነው ጥሩ ሚስት ጥሩ ባል ሪዝቅ ነው ሁሉም ሪዝቅ ነው والله መልካም ነገር ሁሉ ሪዝቅ ነው ሪዝቅ የሚባለው ነገር ገንዘብ ላይ ብቻ የተገደበ አይደለም إذن رزق أسفلقه جنزب فلق لج فلق ملكام مست فلق ملكام قدنيا فلق إلزم الاستغفار ورسول عليه الصلاة والسلام يقول من لزم الاستغفار استغفارا متني بلو يا زي هنا سو يا بزاي هنا سو جعل الله من كل ضيق مخرجا كيان داندو چنكت كيان داندو چنكر ከያንዳንዱ አስቸጋሪ ነገር ባጠቃላይ አላሁ Subhanahu Wa Ta'ala መውጫ ቀዳዳን ያበጅለታል አሉ ረሱል አለይሂ ሰላቱ ወሰለም ومن كل هم فرج ከጭንቀት ሁሉ አላሁ Subhanahu Wa Ta'ala ፈረጅን ያመጣለታል ጭንቀት ካለብህ አሁንም ኢስቲግፋርን አብዛን نعم ورزقه من حيث لا يحتسب الله أكبر رسول عليه الصلاة والسلام بحديثه مقاطع ላይ ምን አሉ እንደዚሁ ደግሞ ኢስቲግፋርን ሙጥኝ ብሎ ያዘ ሰው ኢስቲግፋርን ያበዛ የሆነ ሰው ورزقه من حيث لا يحتسب
ካላሰበው ቦታ አላሁ ስብሓነሁ ወተዓላ ሲሳዩን ያፈስበታል ከዚህ በላይ ምን ትፈልጋለህ استغفار ከሪዝቅ ቁልፎች ከሲሳይ ቁልፎች አንዱና ግንባር ቀደሙ ነው አህበቲ ፊላህ ረሱል አለይሂ ሰላቱ ወሰላም استغفارን አብስተን እንድናደርግ በተለያዩ ነብያዊ ሐዲሶች መክረውናል ከዛም በስተፊት ረብ العالمين የዓለማቱ ጌታ አላሁ ስብሓነሁ ወተዓላ አዘውትረን استغفارን እንድናደርግ ጠቁሞናል ትላልቅ የሚባሉ ግዙፍ የሚባሉ የአምልኮ ዘርፎችን ካከናወንን በኋላ استغفار ማድረግ እንዳለብን አላሁ ስብሓነሁ ወተዓላ አዞናል ከዚህ በስተፊትም አይተናል قال الرب جل وعلا فاعلم أنه لا إله إلا الله نعم واستغفر لذنبك انظر تملكت لا إله إلا الله كالله بستقر بأونة يملكوت أملاك اندر الله هوك بهالاس ما أدرقنا لم تسروا وانجل من طيق يا الله نزل طيق السون مهرتا ونطيقه ويقول الرب جل وعلا محمد رسول الله والذين معه أشداء على الكفار رحماء بينهم تراهم ركعا سجدا يبتغون فضلا من ربهم ورضوانا سيماهم في وجوههم من أثر السجود ذلك مثلهم في التوراة ومثلهم في الإنجيل كزرع أخرج شطأه فآزره فاستغلظ فاستوى على سوقه يعجب الزراء ليغيظ بهم الكفار وعد الله الذين آمنوا وعملوا الصالحات منهم مغفرة وأجرا عظيما شوف مجمرة من قال محمد رسول الله في الأخير مغفرة وأجرا عظيما كمغفرة قال كأذنة قال وانجلن كما بسكار يا رسول عليه الصلاة والسلام النبي نتأكور إن شاء الله يا متوال انظر وهكذا الله سبحانه وتعالى صلاة اليوم زكاة أيزو يا متال سورة المزمل الميكرا يونس مجرش علي رجم أنك تعلق إن ربك يعلم أنك تقوم أدنى من ثلثي الليل ونصفه وثلثه وطائفة من الذين معك والله يقدر الليل والنهار علم أن لن تحصوه فتاب عليكم فاقرأوا ما تيسر من القرآن علم أن لن تحصوه فتاب عليكم علم أن سيكون منكم مرضى وآخرون يضربون في الأرض يبتغون من فضل الله وآخرون يقاتلون في سبيل الله نعم فاقرأوا ما تيسر وأقيموا الصلاة وآتوا الزكاة وأقرضوا الله قرضا حسنا وما تقدموا لأنفسكم من خير تجدوه عنده هو خيرا كذب ولا من هذا واستغفروا الله صلاة كامت تابوها لا زكاة كامت تابوها لا كلهم كامت تابوها الله سبحانه وتعالى اندزيهم ما درق لبن استغفار ما درق لبن الله يزنال تلك اندونهم يا ملكت حتى في الحج حج انكوان سايكر رسول عليه الصلاة والسلام من حج ولم يرفث ولم يفسق رجع كيوم ولدته أمه حج لي من مدفو نجر سايسرا مدفو نجر سايناجر حجوا اللي أبلا شبته يمشي نجر سايكناول يتملس هنا سوكو الناس ولك ندولدتشو هنا يملسال كونجل نصونه ومع هذا يقول الرب جل وعلا في سورة البقرة ثم أفيضوا من حيث أفاض الناس واستغفروا الله سويت بجرسوا بس حجاتشون سرعاتشون قدراتشون بوها لمن أربوها لا واستغفروا الله مع الله مير استغفار تلك هنا يأملك وزرفنه بزوجاتشين يرسانه هنا تلك هنا زرفنه ابن تيمية رحمة الله عليه عند مسألة قم نجر እንደው ያንን መፍትሄ ለመፈለግ አላህ እንዲከፍትልኝ ጥረት ወይም ሲጠናኝ ይላል አላሁ Subhanahu Wa Ta'ala ይቅርታ ሊያደርግልኝ ጠይቄው ያንን ነገር የከፈተልኝ ቢሆን እንጂ ፈጽሞ ቀርቶብኝ ያቅም ብለው ይናገራሉ ሚስጥሩ እጅጉን ትልቅ ነው ኢስቲግፋሩላህ ኢዘን ረሱል አለይሂ ሰላቱ ወሰለም ታዲያ ምንድነው በዚህ ሐዲስ የሚለው ጭንቀት ካጋጠመ ሪዝቅ ከፈለግ ማንኛውም ችግር ካጋጠመ ኢስቲግፋርን አድርግ ነው ከጭንቀትህ ያወጣሃል ከዛም ደግሞ አልፎ ተርፎ አንተ ባላሰብከው መልኩ አላሁ Subhanahu Wa Ta'ala ويرزقه من حيث لا يحتسب بما يحسبه ملكه الله سبحانه وتعالى يرزقه إمام الأوزاعي رحمة الله عليه عند قصة الله عند جزي بنبروبت زمن كتمات شولاي زناب يتأفى سو بجنكتي واتر زناب سيتأفى
እንደምታውቁት ከብቶች ይሞታሉ ሰዎች ይሞታሉ ትልቅ የሆነ ሙሲባ ነው እናም በጊዜው አንድ ሰዓድ ኢብኑ ቢላል የሚባሉ ታላቅ ሰው ነበሩ ዓሊም አላህን የሚፈሩ ሰው ናቸው ከወጡት ለኢስቲስቃ ከወጡ ሰዎች ውስጥ አንዱ እሳቸው ነበሩ الاستسقاء هو طلب السقاء او طلب المطر من الله سبحانه وتعالى كالله سبحانه وتعالى ዝናብን ወይም ደግሞ አላሁ سبحانه وتعالى እንዲረዝቀን ዝናብ እንዲያወርድልን ምን ጠይቅበት ያምልኮ ዘርፍ ኢስቲስቃ ይባላል ሶላትም አለ ሁላችንም እንደምናውቀው ዱዓ ይወጡና ሰዓድ ኢብኑ ቢላል رحمة الله عليه من قالوا اللهم إنا سمعناك تقول إنيا أنت اللي ما نتسمتنا لالو من ما على المحسنين من سبيل ملكام يسروا سوج ملكام من يسروا سراجون يسمروا يوم سوج لقطات من قدير لاتهم الله يقطعهم سرال كسامرك الله يقطعهم ستر سمتال إنيا دقموا قالوا إنيا سراجون ما سامر يالچانن ወንጀለኞች ነን وقد اقررنا بالاساءه መጥፎን ስራ እንደምንሰራ ወንጀለኞች እንደሆነን ደግሞ እናረጋግጣለን አንክድም አሉ فهل تكون مغفرتك الا لامثالنا ያንተ እዝነት ለኛ እንጂ ታራ ለማን ነው የሚሆነው የአላህ እዝነት ለኛ ካልሆነ ያንተ እዝነት ለኛ ካልሆነ ለማን ይሆናል እኛ አጥፍተናል ብለናል እኛ ጥፋታችንን አምነናል ታዳኛን ካልማርክ ማንን ነው የምትምረው ሲሉ አላሁ Subhanahu Wa Ta'ala ከተማጸኑ በኋላ ወይም ደግሞ እርሱ አላሁ Subhanahu Wa Ta'ala ካወደሱና የነሱን ታናሽነት ካረጋገጡ በኋላ ምን አሉ የሚከተለውን ዱዓ አደረጉ اللهم اغفر لنا وارحمنا واسقنا فرفع يده ورفع ايديهم በጊዜው የነበሩ ሰዎች እጃቸውን አነሱ እሳቸውም እጃቸውን አነሱ አላሁ Subhanahu Wa Ta'ala ሆይ እዘንልን ወንጀላችንን ማረን ዝናብንም ለግሰን ሲሉ ዱዓ አደረጉ ያን ጊዜ ፈሱቁ ብለው ይናገራሉ ኢማሙ አልአውዛዒ ረህመቱላሂ ዐለይሂ አላሁ Subhanahu Wa Ta'ala ወዲያውኑ ዝናብን አወረደላቸው ኢዘን ኢስቲግፋር ለሪዝቅ ትልቅ የሆነ ቁልፍ ነው ማለት ነው አህበቲ ፊላህ በደንብ አድርጋችሁ ያዙት የመጀመሪያው ምንድነው አለን ተወኩል ነው አለን ሁለተኛው ምንድነው አለን الاستغفار والتوبه الى الله سبحانه وتعالى ወደ አላህ Subhanahu Wa Ta'ala በስቶ መመለስ ለርሱ እኛ ወንጀለኞች መሆናችንን አምነን ይቅርታ እንዲለግሰን ሁሌም መጠየቅ ሶስተኛው الصلاه والسلام على رسول الله صلوا على رسول الله برسول عليه الصلاه والسلام لا يابستو صلوات مورد ነው ابي بن كعب تلق صحابي አንድ ጊዜ ረሱል عليه الصلاه والسلام ዘንዳ መጡና ምን አሉ فقلت يا رسول الله اكثر الصلاه عليك እኔ በርሶ ላይ ሰላዋትን አበዛለሁኝ አሏቸው በሳቸው ላይ በርሶ ላይ ሰላዋትን ማድረግን አበዛለሁኝ فما اجعل لك من صلاتي እንደው ከዚህ ከዱዓዬ ወይም ከዚክሬ ምን ያህሉን ለርሶ ላድርገው ለርሶ ለመድበው ለተወው አላቸው በርሶ ላይ ሰላዋትን ማውረድ ምን ያህል ላድርግ قال ما شئت يفلكون ያህል አድርጋው ረሱል አለይሂ ሰላቱ ወሰለም قلت الربع አንድ አራተኛው ላድርገው እንዴ አላህ መላእክተኛ ያልኳቸውኛል አንድ አራተኛው ላድርገው ሲላቸው قال ما شئت وان زدت فهو خير يفلكون ያህል ግን ብትጨምር ደግሞ ምንድነው አሉት ላንተ መልካም ነው አሉት ላንተ ጥሩ ነው አሉት قلت النصف ايش እንግዲህ ያውስ በቃ ግማሽ ላድርገው አላቸው ግማሹን ላድርገው قال ما شئت አሁንም የፈለከው ነገር ግን ብትጨምር ደግሞ መልካምነቱ ለማን ነው ላንተው ነው قال الثلثين ሁለት ሶስተኛው ላድርጋ እንግዲህ ያውስ እንደዛ ከሆነ قال አሁንም ምናቱ ما شئت የፈለከው ነገር ግን ብትጨምር ደግሞ አሁንም መልካም ጥሩነቱ ለራስህ ነው قلت اجعل لك صلاتي كلها دعائين በአጠቃላይ በቃ በርሶ ላይ ሰላዋት በማድረግ እጨርሰዋለሁኝ በርሶ ላይ ሰላዋት ማድረግን ጀምሬ እጨርሰዋለሁ በቃ አልኳቸውኛ የዚህን ጊዜ ረሱል አለይሂ ሰላቱ ወሰለም ያሉትን ታውቃላችሁ والله عجيب ነው
ያኔ ረሱል አለይሂ ሰላቱ ወሰላም ሰሉ ዐላ ረሱሊላህ እያልን እኮ ያለ ነው። የሪዝቅ በር አንዱ ምንድነው እያልን ነው? ሰለዋት ነው እያልን እኮ ነው። በረሱል አለይሂ ሰላቱ ወሰላም ላይ ሰለዋትን ማውረድ ነው። ስለዚህ ሰለዋትን ከማድረግ አትድከሙ። ሰሉ ዐላ ረሱሊላህ ሰለዋቱ ረቢ ወሰላሙሁ ዐለይሂ። ያኔ ረሱል አለይሂ ሰላቱ ወሰላም ምን አሉ? ሙሉውን በቃ ዱዓዬን ሙሉውን ሰለዋት አደርጋለሁ ሲላቸው እሳቸው ምንድን ነበር ያሉት? ቃል ኢዘን ዩክፋ ሀሙከ ወዩግፈሩ ዘንቡከ። ጭንቀትህ በአጠቃላይ አላሁ ስብሓነሁ ወተዓላ ያስወግድልሃል፣ ወንጀልህም በአጠቃላይ ይማርልሃል ማለት ነው አሉት ረሱል አለይሂ ሰላቱ ወሰላም። በምንድን ነው? ናም الصلاة على رسول ألا تصلي على رسول الله صلوات ربي وسلامه عليه. عند እጅጉን አስገራሚ የሆነ ቂሳ ሩቅ ያልሆነ ቅርብ ጊዜ ባለንበት ዘመን የተከሰተ والله በጣም አስገራሚ በጣም አስደናቂ እጅጉን የሚገርም የሆነ ቂሳ الشيخ المغامسي مسجد قباء የሚባለው መስጂድ ላይ ኢማም ናቸው። ትልቅ ዓሊም ናቸው። በዘመናችን አሉ ከሚባሉ ታላላቅ ዱዓቶች አንዱ ናቸው። በየትኛው ሙሐደራቸው ላይ አላሁ ስብሓነሁ ወተዓላ እርሱን አስታውሰው ያለቀሱ ቢሆን እንጂ ሙሐደራቸው ተጠናቆ አያውቅም። እኚህ ሰው በ2012 አንድ ትልቅ የሆነ የህመም ችግር አጋጥሟቸው ነበር። የልብ ችግር አጋጥሟቸው ነበር። የልብ በሽታ። አላህ ሁላችንንም ከበሽታዎች ይጠብቀን። አህበቲ ፊላህ በሽተኞችንም አላሁ ስብሓነሁ ወተዓላ ይፈውሳቸው። اللهم اشف مرضانا ومرضى جميع المسلمين يا ارحم الراحمين። ያን ጊዜ ታመሙና ሆስፒታል ከገቡ በኋላ ሐኪሞች ግዴታ ቀዶ ጥገና ማድረግ እንዳለባቸው ይነግሯቸዋል። እሳቸው ያላቸው አማራጭ ያነበረና ቀዶ ጥገናው ይካሄዳል። እንግዲህ ቀልብ ነውና የሚሰጣቸው ይሄ ማደንዘዣው ሙሉ ነው። እስከሚነቁም ጊዜ ይፈልጋል። እናም ቀዶ ጥገናው ተደርጎ ወጥተዋል። እሳቸው ከሰዓት በኋላ ራሳቸውን ይነቃሉ። ያኔ ሲነቁ መጥቶ አንደኛው መንቃታቸውን ሲያይ ከሐኪም ከቡድኖቹ ውስጥ አንደኛው የእሳቸውን ሁኔታ የሚከታተለው ሐኪም መጥቶ ሲያያቸው ጂሃዙን ምናምን ሲያይ ጥሩ ነገር አልተመለከተም። ምንድነው? እዚህ ልባቸው አካባቢ የረጋ ደም እንዳለ ይመለከታል። በጣም ተገረመ። በጊዜው የነበሩትን ዶክተሮች በአጠቃላይ ይጠራቸዋል። የእሳቸው ሐኪሞች ሲያክሟቸው ቡድኑ ወደ 14 አካባቢ ነበሩ። የቡድኑ መሪ አህደን የሚባሉ ሰው ነበሩ። ሱዳናዊ ናቸው ይባላል ሐኪሙ። እናም ሲያዩ ዶክተሮቹ ሲመለከቱ ፊታቸው ልውጥውጥ ይላል ፊታቸው። المغامسي የዶክተሮችን ፊት ሲመለከቱ በጣም ጭንቀት ውስጥ ገቡ። ምን ተከስቶ ይሆን? ምን ተፈጥሮ ይሆን? ወዲያው ዶክተር አደም ምን ይላቸዋል? ያ ሼክ ምናልባት የሆነ ችግር ሳይኖር አይቀርም። አሁን ልቦት አካባቢ የተፈጠረ አንድ ትልቅ ችግር አለ። የረጋ ደም ይታየናል። የሚሰማውም ከጂሃዞቹ የሚሰማውም ከመሳሪያዎቹ የሚሰማውም ድምጽ ጥሩ አልነበረም። እናም ትልቅ ችግር አለና ግዴታ ፈጣን በሆነ መልኩ ምን ማድረግ አለብን? እንደገና ቀዶ ጥገና አድርገን ይሄንን ደም ማውጣት አለብን፣ የረጋው ደም። አለበለዚያ ለህይወታቸው ስጋት ነው። የዛን ጊዜ በጣም ተጨነኩኛል። ከዛ ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ አሽሀዱ አን ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ እያልኩኝ አንገቴን እንደዚህ አነቃነኩኝ። እሺ ለማለት ፈልጌ ተስማምቻለሁ። በቃ እንግዲህ አላህ ያለው ይሆናል። ከዛ በኋላ እሳቸውን ይዘው ሊሄዱ ጂሃዞቹን ምናምን መነቃቀል ወዴት? ወደ ቀዶ ጥገና ክፍል ማለት ነው። ሲነቃቀሉ በጊዜው ከነበሩት ነርሶች ውስጥ አንደኛዋ
አላህ ቀጥተኛውን መንገድ ይምራትና ብለው ሲናገሩ እሳቸው ቂሳቸውን ሲናገሩ የነበረችው አንደኛዋ ነርስ ምን አለች ያ ሼክ ሰሊ على رسول الله فربك سيفرجها ተመልከት ብዙ ጊዜ ሰዎች ምን ይላሉ እዚያው ግብጽ ውስጥ ምንድነው ሰሊ على رسول الله ሰሊ على رسول الله ሚልታ የዛን ጊዜ በረሱል አለይሂ ሰላቱ ወሰለም ሰላዋትን አውርድ አላሁ ሱብሓነሁ ወተዓላ ነገሩን ያቀለዋል አብሽር አለችኝ አሉ እኔም የሷን ንግግር አልናኩትም አሉ ያን ሰምቼ በረሱል አለይሂ ሰላቱ ወሰለም ሰላዋትን አውርድ ብሎ ይናገራል ሰለዋቱ ረቢ ወሰላሙ ዐለይሂ ወዲያውኑ ከጂሃዞቹ ይሰማ የነበረው መጥፎ ድምጽ ተቋረጠ ይታዩ የነበሩ ደሙ በአጠቃላይ ሲበተን ይታያሉ ሱብሃንአላህ ዶክተሮቹ ጋር ተሰባሰቡ ይላል እሳቸው ራሳቸው ነው የሚናገሩት ይሄን ቂሳ የሚናገሩት ዶክተሮቹ መጡ ሲያዩ ያ ሼክ አራሃ قد فرجت ነገሩ ተወግዷል ችግሩ ተወግዷል በቃ خلاص የሆነ የተፈጠረ ነገር አለ ማለት ነው ብለው ተናገሩ ከዛ በኋላ ቀዶ ጥገናው አልተደረገም ጤናዬም እነሆ ሰላም ነኝ ብለው መጨረሻ ቂሳውን ሲናገሩ እያለቀሱ ይናገራሉ ሼክ إنه الصلاة والسلام على رسول الله إذن أخي في الله ويا أختي في الله ጭንቀት ካጋጠመህ ችግር ካጋጠመህ በማንኛውም አጋጣሚ በአላህ ላይ ተመክ አብስተህ استغفارን አድርግ ወደ አላህ ተመለስ በረሱል አለይሂ ሰላቱ ወሰላም ላይ ደግሞ ሁሌም ቢሆን ሰላዋትን ከሚያወርዱ ሰዎች ሁን በረሱል አለይሂ ሰላቱ ወሰላም ላይ ሰላዋት ማድረግ ረሱል አለይሂ ሰላቱ ወሰላም ቀደም እንዳሉት ኡበይ ኢብኑ ከዓብ ረዲየላሁ ዐንሁ ወአርዳ እዚህ ሐዲስ ላይ እንዳሉት ኢዘን ትክፋ همك ጭንቀትህን አላህ ይበቃሃል በቂ ይሆናል ያስወግድልሃል እንደዚሁ ደግሞ ረሱል አለይሂ ሰላቱ ወሰላም ደግሞ ወይغفر ذنبك ወንጀልህም ደግሞ ይታበሳልና አህበቲ ፊላህ እነዚህ ሶስት ዋና ቁልፎች ናቸው ከዚህ ውጪ በርካታ ቁልፎች አሉ ተስቢህ አላህን አዘውትሮ ማጥራት አንዱ ነው التقوى አላህን መፍራት አንደኛው ደግሞ ሌላኛው ደግሞ ምንድነው የሪዝቅ በር ነው እና ሌሎችም አሉ እነዚህ ዋና ያልኳቸው ለዛሬ እኔንም እናንተንም ላስታውስበት ብዬ የመረጥኳቸው እነዚህ ነበሩ ኢዘን احبتي في الله وفي السماء رزقكم وما توعدون وما من دابة في الأرض إلا على الله رزقها ما أريد منهم من رزق وما أريد أن يطعمون إن الله هو الرزاق ذو القوة المتين نسأل الله سبحانه وتعالى أن يطهر قلوبنا من النفاق وأعمالنا من الرياء والسمعة وألسنتنا من الكذب وأعيننا من الخيانة إنه ولي ذلك والقادر عليه اللهم ارزقنا حبك وحب نبيك محمد صلى الله عليه وسلم وحب عبادك الصالحين اللهم ارزقنا حبك وحب نبيك محمد صلى الله عليه وسلم وحب عبادك الصالحين اللهم اشف مرضانا ومرضى جميع المسلمين اللهم اشفنا واشف مرضانا ومرضى جميع المسلمين اللهم فرج عن إخوان المسجونين اللهم انصر الإسلام والمسلمين وأذل الشرك والمشركين أعداءنا أعداءك أعداء الدين يا قوي يا متين يا ذا الجلال والإكرام اللهم انصر الإسلام والمسلمين وأذل الشرك والمشركين أعداءنا أعداءك أعداء الدين يا قوي يا متين يا ذا الجلال والإكرام اللهم بلغنا رمضان اللهم بلغنا رمضان اللهم بلغنا رمضان اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات برحمتك يا أرحم الراحمين اللهم حسن خاتمتنا اللهم حسن خاتمتنا اللهم حسن خاتمتنا اللهم صل على محمد في الأولين وصل عليه في الآخرين وصل عليه في الملأ الأعلى إلى يوم الدين اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين وجزاكم الله خيرا على حسن استماعكم والسلام عليكم ورحمة الله وبركاته